ደህና ናችሁ ልጆቼ? እግዚአብሔር ይመስገን። ድንግል ነኝ ብላ ትመጣለች አይደል? ምን አይነት አሮጊት መጣች? ኧረ አንቺን አይደል? እኔን ነው አሮጊት? አንተ በት ኡዝቤኪስታን ግብጧ አዟሪ ልጅ። ኧረ ማዘር እንደዚህ አይባልም እንዴ? ተዋናም አይነት አሮጊት መጣች በናዘር በይ። ኧረ በኢየሱስ ወጋው እንዴ! እማማ ዝናሽ ምንድነው ለቅሶ ቤቱ? ለቅሶ ቤቱ ምንድነው? ምኑ እንደው የሚበላ የሚቀመስም የለም። ባዶ ለቅሶ በልዛ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወድህ ነው የመጣው? ዘመድ ሞቶ ለለእሱ አይደለም እዚህ አንተ ለወድህ አረንዴው ከስህ ይፍረስ እንዴ? አይደለም ለቅሶ አይደለም እንዴ? ፍረት የለም ለወድህ ነው እንዴ የመጣው? ወድህ ቤት አትበላም ተበየ እሺ በግድዬ አንተ ተላላ አንድ ቀን ደግሞ ይገርሞታል። እማማ ዝናሽ ለወድህ ነው እንዴ የመጣው? አንድ ቀን ለታ አቶ ሽመክት መኪና ከሳብ እማማ ዝናሽ ይኸውልዎት፣ ይሄ እዚህ ጋር ጥግ ያለው ይሄኛው ይሄ ከገጠር አምጥተው ያሳደጉት ልጅ ነው። ይሄ እዚህ ጋር ያለ ቀይ የለበሰው እና ሳማቸው። አንተ ምን ነው ኮራ እንዴ? ሳማቸው። አይዞ የውሸት ልቅሶ አይዞ እያለቀሰ ነው። አይዞ የጦት ልጅ የሚሆን የእህትም ልጅ ወንድምም ልጅ ነው። እኔ አልበላም። ኧረ እንበላለን። እኔ በቃ ቤት ጠግቤ ወጣሁ። አሁን ለራስህ ሆዳምነትህን እቤት አትበል። ለእሷ ቤት መጥተህ የሚበላ የለም ወይ ትላለህ? ባለጌ እዛ እኔ ቤት በልቼ ጠግቤ ወጣሁ። ቤቴ ሚጥሚጣ የለውም። አንተ ብትኖር በወጥ እንበላ ነበር። አጎታ አዘጋጅተው ለመሞታቸው አንተ ትበላ እንድትበላ ብለው ሽመክት አንተ ብትኖር ደረቅ እንጀራ እንበላም ነበር፣ በወጥ ነበር ምን በላው። አንተ ሽመክት ወጥ ይሰሩ ነበር። እሳቸው ወንድ አይደሉ? ወንድ ወጥ እየሰራ ነው ስትበላ የኖርከው። አረ እንደዛ አይባልም። አንተ ዝም በሉ እንዴ! ምንድነው እንዴ? በቃ አምላክ ወታደሮች መተው ጎትተው ይወስዱሃል። ነግሬያለሁ። በህግ አምላክ እንዴት ነው ለቅሶ ቤት ህልም ይፈታሉ? ቤትህ አትበላም? እዛ ለቅሶ ቤት ህልም ይፈታሉ ወይ? በልተህ አትመጣም? ይሄ ለቅሶ ቤት ነው። በቃ ህልም የቱ ነው? ህልም አስፈችው። ይሄ ነው የሚሰጡት። ይሄው ዋጋውን ታውቅ የለ? አረ ህልም ቤት ለቅሶ ቤት ነውር ነው። አይፈታም። ህልም አይፈታም። መልሱ። አረ ለቅሶ ቤት ነው እንዴ? ለቅሶ ቤት እኮ ነው። አልፈታም። እንዴ ለቅሶ ቤት አልፈታም። ለቅሶ ቤት የሞተ ሰውም ህልም ይፈታል። የሞተ ህልም የሚፈታው የሞተ ሰው ለቅሶ ህልም ይፈታ። ህልም ያለ ማለት የሚፈታው የሞተ ሰውም ህልም ያስፈታል። ሰው የደስታ ብቻ የሰርግ ብቻ አይደለም። የሞተ ሰዋቸውም በህልማቸው አደጋም እንደው ያዩት ህልሙን ያስፈታሉ። አይ እሳቸው ህልም አይደለም እማማ ዝናሽ፣ ህልም ፍቱልኝ ሳይሆን መቼ ነው የምሞተው ንገሩኝ፣ የምሞትበትን ቀን። እዝጌር ነው የሚያውቀው። እዝጌር ነው የፈጠረንም ያውቃሉ ተብዬ ነው። እርስዎ መቼ ነው የምሞተው ንገሩኝ። እዝጌር ነው የሚያውቀው የምንሞትበትን ቀን። Kasongo yeye Mombali nanga Kasongo mbona wewe Songa libala oh yeye Kasongo mbona wewe Mombali nanga Hello Hola, Carlos. Hello. Hola, Carlos. Hello.
ولك الو ወስፌ ዛሬ እጅ ከፍንጅ ነው ያስኩሽ። ዙሪ ወደዚህ በየጫካው ትለላሻለሽ አይደል? ካንቺ ሌላ ማሊዝ ነው አይደል የመሰለሽ? አየሻት አዲሷ ሚስቴን ቀጥል በይሽ። አየሻት እንዴት እንደምታምር ተናደች። ተጓራ ጨሳ የኔ ቆንጆ እንዳታዋርጂኝ። ሳሚ ስዟል ፍቅረኛ ላስቀናት ፈልጌ ነው። እሺ የኔ ቆንጆ እባክሽ እንዳታዋርጂኝ። ሳሚ ዙሪ። እሺ የምግቡን ትከፍለዋለህ? የምግቡን የእውነት እከፍለዋለሁ። ሳሚ እንዴት እንደምትቃጠልኛል። አንጀትሽ ጭስ ይበል። ዞርች የኔ ቆንጆ እከፍለዋለሁ። እሺ ዞር በይ የኔ ቆንጆ። አዎ ዞርች ሳሚ አመሰግናለሁ። እሰይ አሁን ዞረሽ ተቃጥላ የኔ ቆንጆ አመሰግናለሁ በጣም። እሺ የምግቡንም እከፍለዋለሁ። ቀጣይ ለምን የተገናኘን እናስቀናትም? ይሻላል እንደዛ። የምር ሌላ ነገር መጋብዝሻለሁ የኔ ቆንጆ እናስቀናት። ቀጣይማ ስልክሽን ስጭኝና አይሻት እየዞረች ነው። ስልክሽን ስጭኝ። 09 እሺ 09 18 እሺ እየዞረች ነው። ለመጨረሻ ጊዜ ነው ልሳምሽ። በቃ ቀጣይም እናስቀናታለን። እሺ እኔ ቆንጆ ወስፌ ዛሬ እጅ ከፍንጅ ነው ያስኩሽ። ዙሪ ወደዚህ በየጫካው ትለላሻለሽ አይደል? ካንቺ ሌላ ማሊዝ ነው አይደል የመሰለሽ? አየሻት አዲሷ ሚስቴን ቀጥል በይሽ። አየሻት እንዴት እንደምታምር ተናደች። ተጓራ ጨሳ የኔ ቆንጆ እንዳታዋርጂኝ። ሳሚ ስዟል ፍቅረኛ ላስቀናት ፈልጌ ነው። እሺ የኔ ቆንጆ እባክሽ እንዳታዋርጂኝ። ሳሚ ዙሪ። እሺ የምግቡን ትከፍለዋለህ? የምግቡን የእውነት እከፍለዋለሁ። ሳሚ እንዴት እንደምትቃጠልኛል። አንጀትሽ ጭስ ይበል። ዞርች የኔ ቆንጆ እከፍለዋለሁ። እሺ ዞር በይ የኔ ቆንጆ። አዎ ዞርች ሳሚ አመሰግናለሁ። እሰይ አሁን ዞረሽ ተቃጥላ የኔ ቆንጆ አመሰግናለሁ በጣም። እሺ የምግቡንም እከፍለዋለሁ። ቀጣይ ለምን የተገናኘን እናስቀናትም? ይሻላል እንደዛ። የምር ሌላ ነገር መጋብዝሻለሁ የኔ ቆንጆ እናስቀናት። ቀጣይማ ስልክሽን ስጭኝና አይሻት እየዞረች ነው። ስልክሽን ስጭኝ። 09 እሺ 09 18 እሺ እየዞረች ነው። ለመጨረሻ ጊዜ ነው ልሳምሽ። በቃ ቀጣይም እናስቀናታለን። እሺ እኔ ቆንጆ ሰላም ነው። ቀልዶ የገጠመኛለሽ እንዴ? ሁለት ህጻናት ልጆች ነበሩና አንደኛው የሀብታም ልጅ ነው፣ አንደኛው ደግሞ የደሃ ልጅ ነውና ዋና ገንዳ ቦታ ሄደው እንደ ድንገት ልብሳቸውን ሲያወላልቁ እንትናቸውን ይተያዩና ምንድነው ያንተ እንደዚህ ትልቅ ያደረገልህ ብሎ የሀብታሙ ልጅ ሲጠይቀው የደሃው ልጅ አበላሌ ነው ይለዋል። ከዛ ምንድነው የምበላው ብሎ ሲጠይቀው ቆሎ ነው የምበላው ሲለው ቆሎ ነው እንደዚህ ትልቅ ያደረገልህ? አዎ ሲለው እናቱ ጋር ሲበር ሄደና እማዬ ይሄ ደሃው ልጅ እኮ ምንድነው ትልቅ ያደረገልህ ብዬ ሲጠይቀው ቆሎ ነው አለኝ። ቆሎ ነው ትልቅ ያደረገለት? አዎ ቆሎ ነው አለኝ። ዞር ብላ 100 ብር ታወጣና የ10 ብር ላንተ የ90 ብር ደግሞ ለአባትህ። እሺ ችግር የለውም ሰፈር ነኝ እንገናኛለን። ስለፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦች እግዚአብሔር ይስጥልን። አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡ ልጄ። ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ። እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው? ሊደፉኝ ነው? ኧረ እንዳይባልም ማዘር። ተይ እባክሽ፣ እሱንም ፈጠፈጡ፣ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት? ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ።
ፈጣሪ አጽኖት ማዘር። እኔ የምለው ልጆቼ ይሄን 10,000 ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ ወስዳችሁ ፈትፍጥልኝ። እየቆረሳችሁ አርገ ቆራስና ስጣት ለሷ አጉርሳት። እሷ ደግሞ ታጎርሳለች። በንኡስ አፍእማ ምስቲት አጉርሳት። አራ በይማ አራ ይባልም ስርዓት እኮ ነው። ስርዓት ነው እኮ ስርዓት ነው። እሺ አባብሽ ነው። አራ አንቺ ስርዓት እንደስ አጉርሽ ደግሞ አንቺ እሱ ትልቅ ስለሆነ የሚበላ አራ ራሱ አትበቀው አዘልቂውም እኮ ቢጨንቅሽ ነው። በልቄስ የበቃ ባርከው። ኧረ ተውኝ። ኧረ ተውኝ። ኧረ ተውኝ። ኧረ ተውኝ። ቁምሽ ኖረሽ አትይም። አዲል ነው መደፋብሽ እገልሻለሁ። ሰው ፊት ካረው ስለቱ ሰላም ሰላም፣ ቅርታ ሰላም ነው። እዛሽ ጋር ካሜራ አለች። የሆነ ጥያቄ ልጠይቅሽ ነበረ። እሱ ፍቅረኛ ነሽ? አዎ። ኦ ናይስ። ፍቅረኛሽ ጋር ትደውይለትና ማለት ነው እንለያይ ትይዋለሽ። እሱ መልሶ አንለያይ የሚልሽ ከሆነ የሚገርም ሽልማት አለሽ። እሺ ጋይሶች ኮሜንት ላይ የሚሸለሙትን ጻፍ ጻፍ አድርጉልን። ደበት ሄሎ፣ ወይ እንዴት ነህ? አለለሽ እኔ ፍቅር ስማኝማ፣ ማያውዴ አንድ ነገር ልነግርህ ነበር። ምንድነው? ከዚህ በኋላ ካንተ ጋር መቀጠል አልችልም እና ብሬክአፕ እንፍጠር። ሌላ ፍቅረኛ ይዣለሁ ልነግርህ ነበር። ሌላ ፍቅረኛ ይዣለሁ እና ብሬክአፕ እንድናረግ ፈልጌ ነበር። እገልሻለሁ። አንቺ እኔ ላይ እቁምሽ ኖረሽ አትይም። አዲል ነው መደፋብሽ እገልሻለሁ። እስኪ እናትሽ ወልዳሻለች አርጊ። እናትሽ ወልዳሻለች አንቺ እቺ ማፈልጊ ከሆነ የኔ የሚሆን ያንቺ የሚሆን እኔ ላይ ያበቃል። እናየዋለን እሱ። ኧረ በእናትሽ የሚገርም ነው። በስመ አብ ወወልድ ወመንፈስ ቅዱስ። አሁኑኑ ደውለሽ ግን ማለት ነው ፕራንክ ነው በይው። ጋይሶች ፓርት 2 ይዤላችሁ እመጣለሁ። ይሄን ቪዲዮ ፎሎ እያረጋችሁ ፌቨራይት ላይ አስቀምጡት። ይመቻችሁ። ኮፒ ሊንክ እያረጋችሁ ቴንክ ዩ። ታሪክ እንደ ሄሎ ወላካሎ የኔ ውድ የኔ ልዩ እንዳታለቅስ ድንገት እሺ። ትርታዬ የኔ ሽክርክር ትርታዬ አቤት የኔ ማር እንደምወድህ ግን ታውቃለህ። ምርጧ አራዳቡ አርቦኛል። በእናትሽ ማለት በርገር ማለት ነው። ኧረ አንቺ ጸልጃለሽ። እኔ ለራሴ ጫማ የተቀዶ ውሃ ያስገባል። ኧረ እባክህ ዋይፋይ እና መብራትስ ሳያስገባል ሌታም እንዴ! ወደ ላይ ነው። ምንድነው ግን ሞተር ነው? ሄሎ ከቄራ ነው እንደገዛው።
ወደ ላይ ነካ ጭራ የላትም። ምንድን ነው? አይ ምንም ሞተር ነው። ምንድን ነው? እየቀለድኩ ነው። እኔ እየቀለድኩ አይደለም። ልሸኝ ባልኩ ምንድን ነው የምታወራው? እሺ አይ ንገረኝና ልሂድ። አሁን የምሄድበትን እኮ አውቄ እንዴት ነው? ቤንዚን ነው ወይስ ሳር ነው የሚበላው? የምሬ ነው። ግራ ቀውቶኝ እኮ ነው ሞተሩ። እስኪ ክላክሰር እምቧ እንዳትል። እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ቤቢያው ነኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ለመመለስ ነው ወይንስ አይ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም፣ ብዙም አላይም። ግን ሰዎች ኧረ ምን እየተካሄደ ነው ምናምን ይልኩልኛል እና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? ስለራሴ ክሊር ማድረግ ስለፈለኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው።